ትሰማኛለህ? የጌታን ለጌታ የቄሳርን ለቄሳር ነው የሚለው። ይሄ ገንዘብ እንዴት ይሄን ሁላ ክደት ነው ያደርጋል? አንዳንድ ሰው እኮ ያለ ምክንያት ክፉ ይሆናል። በቃ ሮቤል ደግሞ ከነዛ ሰዎች መካከል ዋነኛው ነው። እሱ ክፉ ብቻ አይደለም፣ በጣም ጨካኝ ነው። አሁን በቃ ወጣጅናን ሮቤል ሊመጣ ይችላልና አብረን ሆነን ደግሞ ላይን አይገባም። ይህም ብር እስኪሰጠን ድረስ ሮቤል ተዋረደ። ባላሰበውና ባልጠረጠረው ጊዜ ሉኻና አሳልፋ ለአድናን ሰጠችው። አድናንም እንደ ዛሬው ተሳክቶ አያውቅም ቢልም እንኳን ሮቤል ከእንግዲህ በህይወት ላያኖረንም ይችላል፣ ተጠንቀቂ ተጠንቀቅ በማለት በአንድ ላይ ቁጭ ብለው ሉኻናና አድናን አውርተውበታል። አድናን ግን በስከ መጨረሻም እውነቱ ቢወጣ ግን ይህን አይነት ክዴት እንዴት በእኔ ላይ ይፈጽማል በማለት በጣም ተገርሞና እንዲሁም ተናዶ እያወራት ነበረ። ሚራም ከእንግዲህ በቤት አልኖርም ብላ ወጥታ ሄዳለች እያለ ነበረ። ሚራም ከእናንተ ጋር መኖር ወይም አብሬ መቀጠል አልፈልግም፣ ከኔ ጎን ማንም ሰው የለም በማለት ጓዟን ይዛ ሻንጣዋን ሸክፋ ወጥታለች። አሁን ላይ ደግሞ ሮቤል ብሩን እንዴት ተበላና እንዴት ተሸወደ የተሰማ በጣም ተናዳ የምትለው ግራ ገብቷታል። ሮቤልም አሁን የሚለው ጸጽቶት። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩቲ ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ወዳችሁ ፈቅዳችሁ ለምታበረታቱኝና ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁኝ። በድጋሚ ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱላለሁኝ። ሉኻና ድራማ ባለፈው ቪዲዮአችን ላይ እንዳየነው ሮቤልና እንዲሁም ሚራ የተጣሉበት የገንዘቡ ሁኔታ ነበር። አድናንም ይህንን ሰምቶ ሚራን ብር የታደረግሽው እያለ ሲጠይቃትና ሲያስጨንቃት ነበረ። ሚራም እንዴት አወቀብን እያለች ከእንግዲህ ካወቀና ከነቃብን ከቤት መጥፋት አለብኝ በማለት ለሮቤልም አማክረው ነበረ። ሮቤልም ከሚራ የተቀበለውን ብርና ገንዘብ ሉኻና ከአድናን ጋር ፍቅር ታጀምር፣ በመጀመሪያ እኔ መሆን አለብኝ፣ የምትፈልገውን ሁሉ ሰጣታለሁ፣ ከዛም በኋላ የምፈልገውን ደግሞ አስመልሳታለሁ በማለት ለመጀመሪያ ጊዜ ለማታለል ሞክሮ ነበር። ግን ይህ አልተሳካም። በዛሬው ቪዲዮአችን ላይ ታዲያ የተዋረደው ሮቤል ለሉኻና ገንዘብ ያለችውን ይዞ እንዲሁም አዳር አድራለሁ ካንቺ ጋር ብሎ የብልግና ወሬና እንዲሁም ብቻ ብዙ ነገሮችን ተሳስበውና ተነጋግረው ሊፈጽም ነበረ፣ ግን አልተሳካልንም። ሉኻና ግን ጀግናና እንዲሁም ጎበዝ ታታሪ ስለሆነች አድናንን ካጠገቧ አድርጋ አወርደዋለች። ሮቤልም ከእንግዲህ እንዲህ አደረገችኝ አዋረደችኝ፣ እሷን ልክ እንዴቷ እንዴሳራ አፍኜ ህይወቷን ማጥፋት አለብኝ፣ በእኔ ላይ እንዲህ ያለ ግፍና መከራ ትፈጽማለች ብዬ አንድም ቀን ጠርጥሬው አላውቅም። ይቺ ምስጥ ከኔ በላይ አረመኔ ጨካኝ ናት ብሏል። ስለዚህ ሉኻናና አድናን ብሩን ተቀብለውት ቢሄዱ እንኳን ሮቤል ግን በጣም ስለተናደደ ለሉኻናም ሆነ ለአድናን ለህይወታቸው በጣም እንደሚያሰጋቸውና አድናንም ይህን አይነት ግፍና ጭካኔ ይህን እንደዚህ ያለ ነገር እንዴት በእኔ ላይ ይፈጽማል በሚለው በጣም ተናዶና አንዱን ቆጭቶት አሁን ላይም ደግሞ ምን ማድረግ እንዳለበት በጥንቃቄ ለመኖርና እንዲሁም ደግሞ ሚራም ካለችበት ከተመለሰች በአንድ ሊያጠፉን ስለሚችሉ በእርግጥ በዘዴ ሁለታቸውንም አድርገንላቸዋል። ግን ይህን አይነት ጭካኔ ከየት እንደተማሩትና ከየት እንዲያመጡት አላውቅም ብሏል። ሮቤል የያዘውን ብር በአድናን ተገፎ ሲሄድ ሚራም ከቤት ሰጠሁ ብላ ሚራ አስቀድማ ከቤት የበቀለችው ሻንጣዋን ይዛ ሮቤል ከኋላ ይከተለኛል፣ ገንዘብን በቂውን ሰጥቼዋለሁ፣ እሱም ቃል ገብቶልኛል ብላ አምናው ነበረ።
ባላሰበችውና ባልጠረጠረችው ሁኔታ ላይ ግን የሁሉም ነገር እንደከሰረና ምንም ነገር እጁ ላይ ብር እንደሌለ ሲነገራት በጣም ደንግጣና እንዲሁም ከዛ ከቤት ውስጥ ያቺ ሉካና የምትባል አረመኔ ጊዜ አስገፍፋው ይሆናል። እሱም ከሷ ስር ስለማይጠፋ ሌላ ችግር ተፈጥሮ ይሆናል በማለት በራ መጥታ ነበረ። ግን የመጣችበት ምክንያት ሳይሆን ቀርቷል። በአሁን ሰዓት ሮቤል ሽጉጥ ይዞ ምንም ችግር ቢፈጠርም እንኳን እነሱን አይደለም ማስፈራራት መማር የሚባል ነገር የለም። ከእንግዲህ እነሱ በእኔ እንደጨከኑና ሌላ ጭካኔ እንደፈጸሙብኝ እኔም አሳያችኋለሁ የሚል ሌላ ዛቻና ቁጭት ፈጥሮበታል። ሉካና ግን በጥንቃቄ ካልሆነች ሉካና ከእንግዲህ አብቅቶልሻል። አንቺ ከኔ ጋር አይደለም ፍቅረኛና አብሮ መቀጠል ጭራሽ ሊሆን አይችልም። ግን የወሰድሻትንና እንዲሁም ያስወሰርሽብኝን ገንዘብ በራስሽ በፍቃድሽ እንደምትመልሻት አልጠራጠርም እያለ እያስፈራራባትና እየዛተባት ይገኛል። አድናንም በእንግዲህ የኔና የእሱ ወንድምነት ድሮ አብቅቶ ነበር፣ አሁን ላይ ግን ያለው ነገር በጣም የሚያስፈራ ነው ብሏል። ሚራም ከሄደችበት ተመልሳ ወደ ቤት ምን እንደተፈጠረ ለማወቅና ለማየት ስትመለስ ምንም ገንዘብ እንደሌለ ሲነግራት ጥፋተኛው አንተ ነህ፣ ድሮም እኔ አንተን ማመንና መጠጋት የለብኝም ነበር፣ በገዛ እጄ ስህተት ነው የፈጠርኩት በማለት ተቆጭታለች።
ሩኻናና አድናን በአንድ ተመካክረው መስራታቸውና እንዲሁም በአብረው መዋጣታቸው ለአሁን ላይ ለሁለታቸው መከታ ሆነዋል። ግን ለብቻ አንድ ክፍተት ተፈጥሮ አሚራ እርጉዝ ነኝ የምትለው ሁልጊዜ የምታነሳው የልጁን ማስፈራሪያ አሁንም በሱ አስይዛ ሩኻና ብቻዋን እንዳትቀር ባላደረገቻት የሚል ፍራቻና ጥርጣሬ አለ። አድናንም ሆነ ሩኻናም በጥንቃቄ መቀጠል ያለባቸው ነገር እንደሚያስተካክሉ በቀጣይ ቪዲዮ አብረን እንጠብቃለን። ሮቤልም በእርግጥ በጣም ቢያናድድና ቢያስቆጭም ግን ወደፊት ያው ፊቱንም ሴረኛና እንዲሁም ተንኮለኛ ስለሆነ ደሞም ወደፊት ያድባል ማለት ባይቻልም እንኳን ደሞ አሚራም ሆነ ሮቤልም ምን እንደሚፈጽሙ በወደፊተኛው ቪዲዮአችን አብረን እናያለን። ውድ ቤተሰቦችን አብራችሁ ስለቀጠላችሁና ስላዳመጣችሁኝ አብራችሁ ስለቆያችሁ ከልብ አመሰግናለሁኝ። በቀጣይ በአዲስ ቪዲዮ እስከምንገናኝ መልካም ጊዜ እያልኩ ልያችኋለሁ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።